ሰላም ጤና ይስጥልን እንደምን አላችሁ የኪ ሃውሲንግ ፋይናንስ ሶሉሽን ተመዝጋቢዎች እንደዚሁም ምቹ ተመዝጋቢዎች የኪ ሃውሲንግ ፋይናንስ ሶሉሽን ሳምንቱን ሙሉ የሰራውን ስራ በቪዲዮ መንገድ ለእናንተ የሚያቀርብበት ነው። በዛሬውም በባለፈው ሳምንት ውስጥ የሰራናቸውን ዋና ዋና የሚባሉትን ጉዳዮች ባጭሩ እነግራችኋለሁ። የመጀመሪያው ባለፈው ሳምንት ውስጥ ያከናወንነው በአዳማና በፍቼ ሰላሌ የሚገኙ ሁለት ቢሮዎቻችን በወኪሎች አማካኝነት የተከፈቱት ማለት ነው ስራ እንዲጀምሩ ማድረግ ችለናል። በዚሁም እንግዲህ ፍቼ ሰላሌ የምትገኙ እንደዚሁም አዳማ የምትገኙ ሁለቱም ቢሮዎቻችን በወኪሎች አማካኝነት የተከፈቱት ስራ ጀምረዋል። ሙሉውን አገልግሎት ከመረጃ መስጠት እስከ ምዝገባ ድረስ ያለውን ይሰጣሉ። እንግዲህ በቀጣይ በምናደርገው እድለኛ መለያ መርሃ ግብር ውስጥ ከአዳማ እንዲሁ ከፍቼ ሰላሌ ተጨማሪ እድለኞች ይኖሩናል ብለን እናምናለን። እዛ የምትመዘገቡ ከወዲሁ መልካም እድል እላለሁ። ሌላኛው ባለፈው ሳምንት ውስጥ ያከናወንነው ከአፊሌቶች ጋር በተገናኘ በአዲስ አበባ መገናኛ አካባቢ በሚገኝ አንድ ማሰልጠኛ ተቋም ውስጥ አፊሌቶች ሆነው ከኛ ጋር መስራት ለሚፈልጉት ስልጠና ሰጥተናል። በዚህም ስልጠና ከዚህ በፊት የነበረው እንደዚሁም ደግሞ ወደፊት ያሰብነውን ነገር አብራርተንበታል። በዚሁ አጋጣሚ አሁንም አፊሌት ሆናችሁ ከኛ ጋር ሌሎችን የቤት ባለቤት የማድረግ ጉዞዎችን መቀላቀል የምትፈልጉ ካላችሁ ዘወትር ቅዳሜ መገናኛ አካባቢ ማራቶን ህንፃ 4ኛ ፎቅ ላይ በሚደረገው የስልጠናና የማብራሪያ መርሃ ግብር ላይ እንድትገኙ ጥሬን አቀርባለሁ። ይህንን ስራ በማከናወናችን ከዚህ በፊት አፊሌት መሆን እየፈለጉ እንዴት መሆን እንዳለባቸው ግራ የገባቸውን ሰዎች ግልጽ አድርገንላቸዋል። ለእናንተም ይሄ እድል ክፍት ነው ማለት እወዳለሁ። ሌላኛው በመላው ኢትዮጵያ በ33 ዋና ዋና ቅርንጫፎች ወይም ዲስትሪክቶች ማለት ነው ያሉትን ከ45,000 በላይ ሰራተኞች የኪ ሃውሲንግ ፋይናንስ ሶሉሽን ተመዝጋቢ ለማድረግ ከአንድ ስመጥር ተቋም ጋር ንግግር አድርገናል። በዚህም ንግግር ወደ መስማማት እና ወደ ሌሎች የሰነድ ዝግጅቶች ገብተናል። ተቋማት በስራቸው የሚገኙትን ሰራተኞች የቤት ባለቤት ለማድረግ ብዙ ነገሮችን ይሞክራሉ። የተለያዩ አማራጮችን ለመጠቀም ከዚህ በፊት ጥረት ሲያደርጉ ቆይተዋል። ነገር ግን በሚፈለገው ልክ ውጤት እያገኙ እንዳልሆነ በተደጋጋሚ ከሚመጡ ሀሳቦች ለመረዳት ችለናል። በዚሁ መሰረት ከዚህ ተቋም ጋር በምንፈጽመው ስምምነት በስሩ ለሚገኙት ሰራተኞች በጠቅላላ ኪ ሃውሲንግ ፋይናንስ ሶሉሽን በኪ-ሲኤችኤፍ ሞዴል አሰራር መሰረት በ10 ዓመት ጊዜ ውስጥ ሁሉንም በአመት 2 ጊዜ እጣ እያወጣ እድለኛ እያደረገ የቤት ባለቤት ለማድረግ ይችላል ማለት ነው። እንደዚህ አይነት ተቋማቶች ካላችሁ በስራችሁ የሚገኙ ሰራተኞች የቤት ባለቤት እንዲሆኑ የምትሹና የምትጥሩ ከሆናችሁ እንዲሁም ከተቋማት ባሻገር የሰራተኞች ማህበር ካላችሁ ከኛ ጋር ብትሰሩ ተቋማችሁንና ሰራተኞቻችሁን የሚጠቅም አማራጭ ይዘን የቀረብነው አብረን እንስራ ጥሬን አሁንም እግረ መንገድ አስተላልፋለሁ። ሌላኛው ከዚህ ስመጥር ተቋም በተጨማሪ ሌሎች ሁለት ተቋማትም አንድ ከሰራተኛ ማህበርም እንዲሁ ንግግር አድርገናል። ንግግሩም ወደ ሰነድ እንዲመጣ የሰነድ ስራዎች በሁለታችንም በኩል ተጀምረዋል። በመቀጠል በሳውዲ አረቢያ ከሚኖሩ ኢትዮጵያውያን ጋር እንዲሁ ዌቢናር ሚቲንግ አድርገናል። የተወሰኑ አባላቶች ከዛ አሉን። ነገር ግን ካለው ህዝብ ብዛት አንጻር ባለው መረጃ እንግዲህ እስካሁን ከ1.4 ሚሊዮን በላይ ኢትዮጵያውያኖች በሳውዲ አረቢያ ይኖራሉ። ከዛ ብዛት አንጻር ያሉት አባሎቻችን ጥቂት ናቸው። ስለዚህ እንዴት አድርገን እዛ ያሉትን ባሉበት ቦታ ሆነው የኪ ሃውሲንግ ተመዝጋቢ በመሆን አገራቸው ላይ የቤት ባለቤት ይሆኑ በሚለው ጉዳይ በውስጥ ተነጋግረን ያለፈው አርብ ከነሱ ጋር በዌቢናር ሚቲንግ አድርገናል። በዚሁም ጥሩ ተስፋዎች አግኝተናል። ግን በቀጣይም ተደጋጋሚ እንዲህ አይነት ስራዎችን ስለምንሰራ በሳውዲ አረቢያ እና በሌሎች አካባቢዎችም የምትገኙት ጋር ስለምንመጣ ባላችሁበት እንድጠብቁ እንላለን። እስከዛው መመዝገብ የምታስቡ ከሆነ ግን እዚህ ሀገር ውስጥ ባሏችሁ ወኪሎች አማካኝነት እንድትመዘገቡ አሳውቃለሁ። በመቀጠል በአዲስ አበባ ሜክሲኮ አካባቢ የኪ ሃውሲንግ ፋይናንስ ሶሉሽን ቅርንጫፍ ቢሮ እንዲከፈት አስፈላጊውን ዝግጅት ጨርሰናል። በዚሁ መሰረት እንግዲህ በቀጣይ ሳምንታት ውስጥ ኪ ሃውሲንግ ፋይናንስ ሶሉሽን በአዲስ አበባ በራሱ በከፍተው ቅርንጫፍ ቢሮ ውስጥ ሜክሲኮ አካባቢ አገልግሎት መስጠት ይጀምራል። ይህን ያደረግንበት ምክንያት እንግዲህ ከዚህ ቀደም
የተለያዩ ቢሮዎችን በአዲስ አበባና በክልል ከተሞች ስንከፍት የነበረው በወኪሎች አማካኝነት ነው። የክልል ከተሞቹ በወኪሎች አማካኝነት እየተከፈተ ያለው ቢሮ እሱ ባለበት የሚቀጥል ሲሆን በአዲስ አበባ ያሉት የወኪል ቢሮዎች ግን በኪ ሃውሲንግ መከፈት መቻል አለባቸው በሚል እሳቤ ዋና ዋና የሚባሉ የአዲስ አበባ ቦታዎች ወይም ደግሞ ተርሚናሎች ያሉባቸው ጋር ይህንን ቢሮ ለመክፈት እቅድ ይዘን እየሰራ ነው የምንገኘው። የመጀመሪያውን ሜክሲኮ ላይ የምንከፍት ይሆናል። በዚሁም እንግዲህ ወደ ጦር ኃይሎች ከዛም ወደ ጀሞ ወደ ቤተልና ወደ ሌሎች መስመር ያላችሁ የኪ ሃውሲንግ ፋይናንስ ሶሉሽን ተመዝጋቢ መሆን የምትፈልጉ እንደዚሁም ደግሞ ነባር አባላቶች አገልግሎቱን ሜክሲኮ አካባቢ በሚገኘው ራሱ ኪ ሃውሲንግ ፋይናንስ ሶሉሽን በሚከፍተው ቅርንጫፍ ቢሮ ማግኘት ትችላላችሁ። በቅርቡም እንግዲህ አገልግሎት መስጠት ሲጀምር ለእናንተው ቀርጸን የምናሳይና አድራሻውን የምናስተዋውቅ ይሆናል። እስከዛው ሰዓት ድረስ ካሳንችስ መናኸሪያ አካባቢ ረድኤት ህንፃ በሚገኘው የድርጅታችን ዋና መስሪያ ቤት አገልግሎታችን እንደቀጠለ ይገኛል። ከዚህ በተጨማሪ የማህበራዊ ሚዲያ ባለሙያዎች ጋር አንድ ላይ በመሆን በጋራ ለመስራት ከ11 በላይ ከሚሆኑ ማህበራዊ ሚዲያ ባለሙያዎች ጋር ስምምነት ፈጽመናል፣ ውል ይዘናል። አብረን መስራት የሚያስችሉን ሀሳቦች ላይ ተነጋግረናል። ከነዚህ የማህበራዊ ሚዲያ ባለሙያዎች ጋር በመስራታችን ማህበረሰቡን ስንጠቅም እነሱም ደግሞ እንደዚሁ ለማህበረሰቡ በሚያበረክቱት ነገር የሚያገኙት የራሳቸው ጥቅም ይኖራል። ያው ከተሰማሩበት ከያዙት ኮንተንትና ካላቸው ባህሪ ጋር የሚናበብ ስራም ይሰራሉ። በዚሁ መሰረት አሁንም ተጽዕኖ ፈጣሪ ሆናችሁ የማህበራዊ ሚዲያ ማለት ነው አብራችሁን መስራት የምታስቡ ካላችሁ አሁንም በራችን ክፍት ነው፣ ጥሪያችን ይድረሳችሁ እንላለን። እነዚህ ተጽዕኖ ፈጣሪዎች ወይም ደግሞ የማህበራዊ ሚዲያ ባለሙያዎች ስራቸውን ሲጀምሩ በርካታ ሰው ጋር በቀላሉ መድረስ እንድንችል ያስችለናል። በተጨማሪ ህዝቡን ባለበት ሆኖ ስለ ኪ ሃውሲንግ ፋይናንስ ሶሉሽን ግልጽ የሆነ መረጃ እንዲያገኝ ይሆናል። በመቀጠል እንግዲህ ከሰራናቸው ስራዎች ውስጥ አንዱ በአዲስ አበባ ከ40 በላይ ሳይቶች እንዳሉን እነዚህም ሳይቶች ተገንብተው ሲጠናቀቁ 5200 ቤቶችን እንደሚሰጡን በተደጋጋሚ አውርተናል። ከዛ በተጨማሪ ሌሎች ተጨማሪ ሳይቶችንም የመጨመር ስራውን ቀጥለንበታል ብለናችሁ ነበረ። እንግዲህ በዚሁ መሰረት ነው በዚህ ሰዓት ከ40 በላይ የሚሆኑ ሳይቶች እያሰራን ቢሆንም ተጨማሪ ስለሚያስፈልገን በተለያዩ 8 አካባቢዎች ላይ እኛ ቤት እናቀርብላችሁ ብለው ከቀረቡ አልሚዎች ጋር የስልክ ንግግር አድርገናል። በሚመጣው ሳምንት በአካል ሄደን ሳይቶቹን የምንጎበኝም ይሆናል። በኪ ስታንዳርድ መሰረት የተሰሩ መሆናቸውን ካረጋገጥን አስፈላጊውን ፕሮሲጀር በመከተል ወደ ሞዴላችን ተሳታፊ እንዲሆኑ እናደርጋቸዋለን። አሁን እየተገነቡ ያሉትንም ቁጥር እንዲሁ እናሻሽላለን። ይህ ማለት በቀጣይ የሚወጡት እጣዎች ወይም ደግሞ የሚለዩት እድለኞች መጠን ላይ እንዲሁ የራሱ መልካም የሆነ አስተዋጽኦ ይኖረዋል ማለት ነው። ይህንን በባለፈው ሳምንት አከናውነናል። ሌላኛው እንግዲህ በባለፈው ሳምንት ያከናወንነው ከኢንሹራንስ ጋር በተገናኘ እንደምታውቁት ተመዝጋቢዎቻችን ከኢትዮጵያ መድህን ድርጅት ኤምፒኤ የኢንሹራንስ አይነት ይወስዳሉ። ይሄ ሞርጌጅ ፕሮቴክሽን አሹራንስ የተባለው የኢንሹራንስ አይነት የሚሰጠው በኪ ሃውሲንግ ፋይናንስ ሶሉሽን ዋናው መስሪያ ቤትና እንዲሁም በኢትዮጵያ መድህን ድርጅት ቦሌ ቅርንጫፍ ነው። በእነዚህ ሁለት ቦታዎች ላይ የሚሰጠው ኢንሹራንስ አባላቱ ለ30 ዓመት ከኪ ሃውሲንግ ጋር በሚኖራቸው ጉዞ ውስጥ ለሚገጥማቸው ማንኛውም ነገር ዋስትና የሚሰጥ ነው የሚሆነው። በዚሁ መሰረት ይህንን ዋስትና ነባር አባልም ሆኑ አሁን አዲስ እየተመዘገቡ ያሉ እየወሰዱ ይገኛሉ። እሱን የመስጠት ስራ እንዲሁም ከዚህ በፊት የዘገየባቸውንም ጭምር ቴክስት ልከን ጥሪ አድርገን የማስተናገድ ስራ በባለፈው ሳምንት ስናከናውን ነበረ። በዚህም ጥሩ ውጤት አግኝተናል። ኢንሹራንሱ ላይ ሲነሱ የነበሩትንም የመዘግየት ጥያቄዎች አንጻራዊ በሆነ መንገድ መፍታት ችለናል። ሌላው አብዛኞቻችሁ መረጃው አላችሁ ብዬ አስባለሁ። ቃሊቲ ማሰልጠኛ አካባቢ የሚገኘው ትልቁ ሳይታችን ህንፃው ወደ መጠናቀቁ መጥቷል። ይህም ህንፃ በውስጡ የያዛቸው በርካታ ቤቶች ናቸው። ብዙ ሰዎችን በአንድ ቦታ ማስተናገድ ይችላል። በአጭር ጊዜ ውስጥ ከነበረበት ስኬሌተን ስትራክቸር ወደ ፊኒሺንግ ደርሶ አሁን ለመተላለፍ ዝግጁ በሚባል ደረጃ ተጠናቆ ይገኛል። እሱንም እንዲሁ ሄደን የማየትና
የተለያዩ ፕሮዳክሽኖችን ለእናንተ ለማሳየት የመስራት ስራዎችን ሰርተናል። እንግዲህ በዚሁ አግባብ በቅርቡ የተሰራው ፕሮዳክሽን ሲጠናቀቅ ህንፃው ያለበትን ደረጃ በቪዲዮ የምታዩ ይሆናል። እስከዛው ድረስ ጠብቁን። በስተመጨረሻ በየሳምንቱ የምንሰራው ስራ የተለያየ ዓላማ ቢኖረውም ደግሞ ጎን ለጎን አዲስ የቤት ባለቤት መሆን የሚፈልጉ አባላቶችንም የመዝገብ ስራ እንሰራለን። በዚሁ መሰረት በዚህ ሳምንት ከባለፈው ሳምንት በተሻለ ወይም በ20 በመቶ ጭማሪ ተመዝጋቢዎችን ስንመዘግብ ነበረ። በየሳምንቱ የሚመዘገበው የሰው መጠን ቁጥር እየጨመረ ነው እየመጣ ያለው። ይህ መሆኑ ምን ያክል ቤት ፈላጊው በርካታ እንደሆነ ያሳያል። እኛም ደግሞ አቅማችንን አስፍተን ዘውትር እነዚህን የመዘገብናቸውን ሰዎች የቤት ባለቤት እንዲሆኑ የምናስችልበትን ስራ እየሰራን እንገኛለን። ያልተመዘገባችሁ ተመዝገቡ። አንዳንድ እድሎች አይደገሙም። ይህንን ያገኛችሁትን እድል ዛሬ ተጠቀሙበት። ነገ የቤት ባለቤት ከሆናችሁ በኋላ እንኳንም ተመዘገብኩ የምትሉበት ቀን ይመጣል እላለሁ። ሳምንቱን ሙሉ ያከናወናቸውን ስራዎች ይዤ እኔ እመለሳለሁ። እስከዛው መልካም የእረፍትና የስራ ሳምንት ይሆንላችሁ። አመሰግናለሁ። አድራሻችን ካሳንቺስ መናኸሪያ ረድኤት ህንፃ 9ኛ ፎቅ ኪ ሃውሲንግ ፋይናንስ ሶሉሽን። ቀላል ነው።